ተሙን በተመለከተ እንግዲህ ውድ ተመልካቾቻችን መጥፎ ዜና ነው ያለን እንግዲህ ተሙ ሊያገባ ቀናቶች ሲቀሩት እንግዲህ ሽምግልና ሊልክ 2 ቀን ሲቀረው መታገቱን ሰምተናል ምንድነው ምን እየሰራችሁ ነው ምንድነው ይዘህ መጣው ይሄ ማን ነው እሱ ቢያለ እንደዚህ ያረገ ነው የሚያስወጣኝ እሱ ብቻው ልጅ ምንድነው ምን እየሰራችሁ ነው ምንድነው ይዘህ መጣው ይሄ ማን ነው እሱ ጋዜጠኛ ምንድነው ስለምንድነው ጋዜጠኛ ይዘህ መጣው ደግሞ ካሜራማን አለ ምንድን ማለት ነው ከድርጅት ነው የመጣ እናቴ ሊያግዛው ስለዚህ ነው ለጠላፍ ነው ምንንታየው ለካ እንደዚህ ሴረኛ ነው ለምንድነው በሱ ቦታው ነው የማይረዱት የሱ እናቱ ናት እኮ ለ10 አመት እንዲየተሰቃ ለኔ መቴ ኮላስ ከ10 አመት በፊት ወይዘሮ የሮም የሄዱበት ሆስፒታል ሄደን ጉዳዩን እናጣራለን ወደ ህግ አካልም እንሄዳለን እንደነዚህ አይነት ነገሮችን ስል እንግዲህ ወይዘሮ ዝናሽ ልባቸው ተረባበሸ ምናልባት ውድ ተመልካቾች ወይዘሮ ዝናሽ የደበቁንም ነገር ይኖር ይሆናል እንግዲህ አናቀም እናቴን የከሰስካት ነው ምንም የደበቀችው ነገር የለም የሆነ ነገር አለ ወይዘሮ ዝናሽ እንግዲህ እህቴ በጣም ታሳዝነኛለች ደግም ነበረች የዋብ ነበረች ይሄው እንግዲህ አልጋ ላይ ከቀረች ወደ 10 አመት ሆኗታል እናታችን እንደሞተች አካባቢ ነው ይሄ ነገር የተከሰተው እና እንግዲህ እስካሁን መናገርም አትችልም መንቀሳቀስም አትችልም እስክሪፕቶና ወረቀት ይዘን እንመጣለን ማዘር ችግር የለውም ሰላምስ ጽፍለው እስክሪፕቶ እኔ የወይዘሮ የሮምን ሐሳብ መስማት ፈልጋለሁ ምን ሐሳብ አለ ይሄው ያለውን ሐሳብኛ እየነገርና አይደለም ስለምን ትጽፋለች አሁን ምንድነው ጻፊ መተላት እባክን ወረቀትና እስክሪፕቶ ካለ አንጣልኝ የለውም አለ ጌጣጌጥ እንትን ይያልከ እኔ ልጻፍልሽ አክስቴ ቁጭ በይ እኔ ይገባኛል እሷ የምትለው ነው ልጻፍ እሺ አያባ ብዙ ሰዓት እየፈጀን እኮ ለምን እኔ ጽፋ ሰጠሽ ማለት ነው እስቲ ይነበብልን የእናቴና የአባቴ ብዙ ሀብት ነበር እኔ ላንብብልህ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምን ቆያችሁ ውድ ተመልካቾቻችን ጠፍተናል ያለፉትን 3 እና 4 ቀናቶች ቪዲዮም ለእናንተ አላደረስንም እንግዲህ ተሙም ሊያገባ እንግዲህ ሊሞሸር ቀናቶች ሲቀሩት ወይም ደግሞ ለሽምግልና 2 ቀን ሲቀረው እንግዲህ መታገቱን በደንብ አረጋግጠናል ተሙንም በተመለከተ ጥሩ ዜና የለንም እስካሁን አላገኘነውም እየፈለግነው ነው ውድ ተመልካቾቻችን ዛሬ እንግዲህ ከ2 ሳምንት ወይም ከ10 ቀን በፊት አንድ የተሰራ ኬዝ ነበር እንግዲህ ያንን ኬዝ ግዴታ ለእናንተ አየር ላይ መዋል ስላለብን ነው ማለት እንግዲህ ዛሬ የለቀቅንላችሁ ቪዲዮ ወይም አሁን እየተመለከታችሁት ያላችሁት ቪዲዮ ተሙ ከመታገቱ በፊት የተሰራ ጉዳይ ነው የተሰራ ኬዝ ነው ተሙ ያለበትን አሁንም ቢሆን እያፈላለግን ነው ማለት እንግዲህ አንዳንድ ቦታዎች ለመግባት ሞክረናል አንዳንድ ነገሮችን ለማጣራት ሞክረናል ውድ ተመልካቾች አሁንም ለእናንተ ቃል ምንገባላችሁ ለተመልካቾች ተሙን እናገኘዋለን እንግዲህ የተሙ ምጮኛ መታገቷን ያለው ነገር ሁሉም እሷም እንግዲህ ታግታለች ነው የተባለው እሷንም የምናገኛት ይሆናል ውድ ተመልካቾች እንግዲህ እንዳልኳችሁ ነው ይሄ እንግዲህ ያለፈ ፋይል ስለሆነ እንግዲህ ዛሬ ልናስተላልፍላችሁ ነው ተሙን በተመለከተ እንግዲህ አዲስ ነገር እርግጠኛ ስንኖር እንግዲህ እናሳውቃችኋለን አሁንም ቢሆን ፍለጋችንን እንቀጥላለን በጸሎት አስቡን ውድ ተመልካቾች ቪዲዮን ተመልከቱ ውድ ተመልካቾቻችን እንግዲህ አሁን የምንገኘው በነ ፍሮምሳ ቤት ነው ከፍሮምሳ ጋር ቀደም ባለው ሰዓት እንግዲህ ቆይታ ለማድረግ ሞክረን ነበር እንግዲህ መኪና ውስጥ ያሉትን ነገሮች አጠር አድርጎም ቢሆን ፍሮምሳ ስላለው ጉዳይ ሊነግረኝ ሞክሯል አሁን ደግሞ እንግዲህ ፍሮምሳ እዚህ ቤት ውስጥ ባንድ ላይ አብሮት የሚኖሩት አክስቱ እና ያክስቱ ልጅ አሉ ስለዚህ የነሱ እግር መውጣታቸውን ጠብቆ ነው የነሱ እግር መውጣታቸውን ጠብቆ ነው እኔን የጠራኝ
ምክንያቱም ችግር እንዳይፈጠር መጀመሪያ ከናቱ ጋርም ያለውን ነገር ማለት ያው ከናቱ ጋር ስላችሁ ትንሽ እናቱንም እንዳይለት ፈልጓል ስለናቱም አንድ ነገር እንዳውቅ ፈልጓል ፍሮምሳ እንዴት ነህ እስቲ ሰላም ነው እግዚአብሔር ይመስገን ሰላም ናችሁ ክብራችሁ ስለመጣችሁ አመሰግናለሁ እንግዲህ እናቴ እሷ ነች እንደምታያት ነው እንግዲህ አንዳንዴ ተኝታ ነው የምትውል አንዳንዴም በዊልቸር ነው ማውጣት ማስገባት ብዙም መናገርም አትችልም ያለውን ነገር ደግሞ እስኪ እንግዲህ በአካልም ይያት ሷንም ጠይቋት እንግዲህ ወደ ተመልካቾቻችን ይሄንን ቀረጻ ስናረግ ድንገት እንኳን የሆነ ነገር ቢፈጠር ማለት ማንንም እንዳያቅ እንግዲህ እዚህ ጎረቤቶች አሉ ከማቃጠር የማይተናነሱ ጎረቤቶች አሉን በጣም መስጥ ጎረቤቶች አሉን ነበር ያለኝ ስለዚህ ይሄ ነገር እንግዲህ ወሬ ወደ ጎረቤትም እንዳይል ወደ ጎረቤት እንኳን በሄደ የቀረጻ መደረጉን እናቴን ልታግዝ እንደመጣ እናቴን በገንዘብ እንዲሁም በአንዳንድ ነገር እንደምታግዝ እንደዛ ነው ማስመሰል ያለብን ያለኝ እንግዲህ እኔ እዚህ ስራ ላይ ሆነን ፕራይቬሲ በደንብ ነው የምንጠብቀው አንድ ጉዳይ ለመፍታት አንድ ጉዳይ ለማጣራት እስከመጣን ድረስ ማስመሰል ካለብን አስመስለን የሆነ ነገር መሆን ካለብን ያንን ነገር ሆነን ጉዳዩን እናጣራለን ማለት ነው በዚህ ሐሳብ አይግባ አንተ ብቻ ወደ ኋላ ሸርተት እንዳትል አንድ ካሜራ ይዘን መተን ስራችንን ጀምረናል የሆነ ነገር እንኳን ቢፈጠር ወደ ኋላ አንተ እንዳትል ችግር የለውም እኛ ሁሉንም ለመጋፈጥ ዝግጁ ነን ያው ከናቴ ይበልጥም ማዘር እንዴት ነው ሰላም ነው እግዚአብሔር ይመስገን ደህና ነኝ አመስገን ነው መስገን ያው ብዙም መናገር ስለማትችል እንግዲህ አንገቷ እንደዚህ ከወዘወዘችል ራሱ ወቂ ነው ስለሚያማት መናገርም ብዙም አትችልም ያዝ ያረጋታል ይቅርታ ግን መናገር እንደማትችል እንደዚህ ያዝ እንደሚያረጋት አልነገርከኝም ነበር ሁሉም ብዙ ችግር ማውራት ስላልፈለኩ ነው የከፋ የግሯ ነው ቢያንስ እኔ ይገባኛል የምታወራው ነገር እናሷ ለዛም ነው መናገር አትችልም ብዬ ማውራት ያልፈለኩት ያው የግሯ ስለበዛብኝ ነው ምንድነው ማለት ቢያለ እንደዚህ ያረገ ነው የሚያስወጣኝ እሱ ብቻውን ልጅ ተቸገረብኝ ልጅ እግሬም ቢያለ ለምን እንደሆነ አላቅም ውድ ተመልካቾች የሚረብሽ ስሜት ነው የተሰማኝ ይቅርታ እኔ ራሱ ማውራት እስከምቸገር ያው እናቴ የሁሉም ሰው ያው እናት ስትሆን ያው ይከብዳል እንደናት ቁማ እንድትሄድ ምናምን እፈልጋለሁና ብዙ አመት ሆኗታል እንደዚህ እኔም መስራት እየቻልኩ አንዳንዴ ወደሷ ነው የሚሄደው መውጣት እየቻልኩ ጊዜን ወደሷ ነው ማረገውና እዚህም ስማቸውን ብታስተዋውቀኝ አንዳንድ ነገሮችን ብትነግረኝ ስሟ የሮም ይባላል የሮም ይባላል አብረን ነው የምንኖረው አክስቴም አለች የአክስቴ ልጅም አለች አብረን ነው የምንኖረው አንተ ቤት ያው ትንሽ ይከብዳል ያው መጀመሪያ እኔ ሶልኝ አሪፍ ነበረች ጥሩ አባት በህይወት የለም ነው ወይስ ምንድነው አባቴ በህይወት የለም እኔም የካረፈ አርፏል ነው የምትለኝ እኔም አላቀውም ማለት አላቀውም በአካል አላቀውም ጻራሽ በልጅነትም አላስታውሰው እንደዛ ነው የምትለኝ
ጭራሽ ምንም አባትህን ምንም የምታስታውሰው ነገር የለም? ምንም አላስታውሰውም እኔ። ስለዚህ ብቸኛ ልጅ ነህ። ብቻህን ነው ያሳደገች? ብቻዋን እሷ? አብረን ያደግነው እሷና እኔ። ማለት ቆይ በልጅነቷ ነው የወለደች? አብረን ያደግነው ልጅ እያለች ነው የወለደች። በስንት ዓመቷ? 18 ምናምን አካባቢ ነው የወለደች። ልጅ ነች በጣም ያኔ። ያው ጥሩ ነበር ስንሄድ ያው ያደኩ እየመጣው ያለ አሪፍ ነው። ዳጋው ነው እግሯን ካመማት በኋላ ነው ትንሽ የከበደ። ስለዚህ ይሄ ነገር በትክክል ስንት ዓመት ሆኖ ማለት ነው ይሄ ነገር ከተፈጠረ? እንግዲህ መኪና ውስጥ አንዳንድ ነገሮችን ለማውራት ሞክረናል። እንደዚህ ዲቴይል ባይሆንም ማለት አሁን እንግዲህ እዚህ ቦታ መተናል ያለው ነገር ፈትፍተን በደንብ ዲቴይል ነው ልናወራ የምንችለውና በትክክል ስንት ዓመት ማለት ነው? 10 ዓመት ሆኗታል ካመማት። 10 ዓመት ሆኗታል። 10 ዓመት። አንደበታቸውስ? አሁን ድክም እያለች ነው። በፊት ያው እንደነገሩ ጤነኛ እያሉ ደስ የሚሉ ነበሩ። አሁን ድክም እያሉ ነው። ስለዚህ ስራም አትሰራም ናት? ቤት ነው የምትውለው። እንደው ወይዘሮ ሄሮም እንዴት ነው? ሰላም ነው? ሁሉ መልካም? አመስገን ነው የሚባለው። ሌላ ምን ይባላል? አመስገን። ምናልባት ሊነግሩኝ የሚችሉት ነገር ይኖር ይሆን? እንደው ከዚህ ከጤናዎትም ጋር በተመለከተ የሚያውቁት ነገር ካለ። እንግዲህ እኔ ጋዜጠኛ ነኝ፣ የልጆች ጓደኛ ነኝ። እርሶን ለማገዝ ነው የመጣሁት። እርሶም ልጆትም አንዳንድ የሚያጠራጥሩ ነገሮችን የእርሶ ጤና ላይ ስላየ ማለት ይሄ ነገር 10 ዓመት ቢሆነውም እንደዚህ ከሆኑ ግን የሆነ የተቀነባበረ ነገር ያለ ይመስለኛል ብሎ ነው ወደኔ የመጣው። እኔ ደግሞ ላግዛችሁ ነው በተዘዋወረ የመጣሁት፣ ለሌላ ነገር ለሌላ ዓላማ አይደለም። ስለዚህ እኔ ላግዛችሁ እስከመጣው ድረስ ስለናንተ በደንብ ማወቅ ይተበቅብኛል። በተለይ እርሶ ጋር ያለ ማንኛውም ነገር ቀላል የሚባለው ነገር ራሱ ለኔ ሊጠቅመኝ ስለሚችል የሚያውቁትን ነገር ቢነግሩኝ ወይም ደግሞ መናገር የሚፈልጉት ነገር ካለ። እግዚአብሔር ነው ያመመኝ። እግዚአብሔር አውቃለሁ እኔ በሽታ እግዚአብሔር ነው። እሱ በጣም ተቸገረ። ልጄ ለፍ ማመን አውቃለሁ ብላ ነው። እግዚአብሔር ነው ያመመኝ። ግን እኔ በብቻውን ልጄ ለፍ። አንተ የሱ ጓደኛ ነህ? አዎ እኔ የሱ ጓደኛ ነኝ። አመሰግናለሁ ልጄ። ልጠይቀኝ ነው የመጣው? ልታይ ነው የመጣው? ትደኛለሽ ማይ። አይዞሽ ማዘር ባኮትን ይሻሎታል። በቃ ማይ ማዘር ይሻሎታል፣ ምንም እንዳያስቡ። አሁንም እኮ ቢሆን በአንዳንድ ነገር ዙሪያ ልናግዞት፣ ጤናዎትም ክትትል የሚያስፈልገው ከሆነ እንግዲህ ያው እኔ ወይዘሮ የፍሮም ሳና ስለሆኑ ስለማከብራቸው የልጅም እና ስለሆኑ አንቱ እያልኩ ነው መጻራው። ውድ ተመልካቾች ግን ያው እድሜያቸው ገና ነው ማለት እንግዲህ በ18 ዓመት ነው እሱን የወለዱት። በቃ ገና እንግዲህ ማለት 42 እና 43 አካባቢ ነው። ያው ፍሮምሳም ገና ወጣት ነው።
ብቻ ለፋ ለውጥ የለም እሺ ችግር የለውም እኛ በደንብ እናግዞታለን አይጨናነቁ ራስዎትን አያስጨንቁ ራስዎትን ሲያስጨንቁ እሱም ይጨነቃል እኮ ይገባኛል እኮ ወይዘሮ የሮም እባክዎትን ለኔ ሲሉ አሁን ቢያንስ አሁን እሺ እናውራና ወደ መፍትሄም እኮ የሚገባው ስናውራ እንትን ስንል ነው ምንድነው ምን እየሰራችሁ ነው ምንድነው ይዘህ የመጣው ይሄ ማን ነው እሱ ጋዜጠኛ ምንድነው ስለምንድነው ጋዜጠኛ ይዘህ የመጣው ደግሞ ካሜራማን አለ ምንድን ማለት ነው ከድርጅት ነው የመጣ እናቴ ሊያግዛት ነው ምንድነው የሚያግዛት ማናት ምንድነው እዚህ ወጀለ ነገር ሊረዳ የመጣበት ምክንያት አክስተናቸው ከድርጅት አይመስልም ማየ ሰላም እንዴ ሚኪ ይባላል ምንነተን አላቀም ሰላምታ ነው አረ ሰላም ወይ አይደለም ምንድነው ስለምን መጣ አስረዳውትና ጉዳዩን እኔ ሚኪ ይባላል ጋዜጠኛ ካሜራው ደግሞ ምንድነው ካሜራም ይዘ ጋዜጠኛ ስለምንድነው የፍሮምሳ እናት ለማገዝ ነው የመጣ ነው ስለምንድነው የምታግዛት በርዳታ ባንዳንድ ነገር ለማገዝ ነው የመጣ ነው ምንም ችግር የለም ምንም ችግር የምትረዳበት ምንድነው ማዘር በደንብ ነው ችግር ያለባት ምንድነው አለው ማየታች ሰፈር መንገድ ላይ ድንጋይ ላይ ቁጭ ብሎ ነው የሚውለው ጸጥ ብለው ነው አረ እሱ ያጭበርባሪንም ጋዜጠኛ ይላል አልተግባባንም መሰለኝ ይሄ ቤት የነሱም ነው አልተግባባንም ማን ልበል ስሞትን አልተግባባንም ይቅርታ አንተ ዞር በል ተመር ማክስ አርጋ ምን አይነት ጋዜጠኛ ነው የምትሆነው ኮፍያ ማስክና ኮፍያ ማረገው እንደዚህ አይደለም ይሄ ኮዝ ምን ከተደመጠ በእናታችሁ ነኝ ያመጣሁት እናትና ታክምበት ወርበሉ በእናታችሁ ፍሮምሳ ዞርበሉ መነጋገር ካለብን ነው ፍሮምሳ ዛሬ ተነስተና እንደ ለማሳከም የምታስበው ሲጀመር የት ነበር ከበፊት ቦታ ነው ከየት እንዳመጣው ማናውቅም አሁን አንተ ካሜራ አድምጡኝ ምንድነው እንዳዳምጥ አንድ ጥያቄ ልጠይቋት ምንድነው ልጠይቅ አንቺ እዛው አንዴ ዝም በይ ይቅርታ ዝም በይ ምንወት ናት እሷ እህቴ ናት እህቶት ናት አዎ እህቴ ናት እህቶት ለ10 አመት እንደዚህ እንግዲህ ካልጋ ቁራኛ በማይተናነስ በፓራላይዝድ ሆነው እህቶት አንደበታቸው ተሳስረው ሲሰቃዩ ነው እኛው ነው የመጣ ነው በገንዘብም እኛ የራሳችን ኮሚኒቲ አለን ያንን ኮሚኒቲ አዋቀን በገንዘብም በሐሳብም ዶክተር ጓደኞችም ሁሉም ነገር አለን እሳቸውን ለማገዝ ነው ከሱ ጋር ደግሞ የተገናኘ ነው በህይወት መንገድ ላይ ነው ስለዚህ እርሶ ምኑ ነው የደበሩት ለምንድነው እንደዚህ ሊቃወም የቻሉት ወይስ ሴራ አለ አላቀህም እንደመጣ እናቴ እስከዛሬ አልተንከባከበቻትም ማለት ልጅየው እርግጠኛው ነው በእርግጥ ይሄ ቤት የእርሶ ሊሆን ይችላል ግን የነሱም ነው እኔ የመጣሁት በፍሮምሳ በኩል ነው የመጣሁት ባዳነት እስኪ መስዳነች እያስተመምናት ነው ተረጋጊ የተሻለ ህይወት ላይ ነው ያለችው አሁን እንኳን የተወሰነ ድምጿ እየወጣ ነው አረ በምን በውቻርም ቢሆን ትንቀሳቀሳለች አይደል ስለዚህ ለምንድን ነው የደበራችሁ እኛ እንተው አናቃችሁም እንዴት እንደመጣችሁ እኔ ኮፍያዬ እኮ ይወልቃል ቆይ ፍሮምሳ ኒጃ ያወራችኋል አይ ችግር የለውም ይኸውልህ አሁን አንዴ እዚህ ነገሩ አንተ ላይ የኖር እንደ ጠላት ነው የምንታየው ለካ እንደዚህ ሴረኛ ነው ለምንድን ነው በሱ ቦታው ነው የማይረዱት የሱ እናቱ ናት እኮ ለ10 አመት እንዲየተሰቃየ ለኔ መቴ እኮ ናት እሱ ምን ሊሰማው እንደሚችል አያውቁ ልጁ እኮ በጭንቀት እኮ ሊያብድ እኮ ነው ሊፈነዳ እኮ ነው ይኸውልሽ ማለበል ይቅርታ አቤት ስነ ስርዓት ያዢ ስነ ስርዓት ያዢ ይኸውልሽ ስነ ስርዓት ያዢ እኔ የሱን እናት ጉዳይ ነው ያስኩት አለቀ እናንተ ላይ አልደረሰም ሲጀመር ማለት ነው ከምትረዳበትን ሶፊት ነው በቃ እኔ ብቻ ይኖራቸዋል እነሱ እናቴ እንዳትነካት ብቻችን እንኖራለን በቃ ቤት እነሱ ደርሳለካ ቆይ ፍሮምሳች ለተማታን ታስባለህ ሊመታሽ አይደለም እኮ ሊያድኗት እኮ ነው እናቴን እሺ በምን እርግጠኛ ቀላል እናንተ ውጡ እኔ ከሷ ጋር ቆየ አይደለም ቀረጻውን እስክናረግ ነው ወይ ደግሞ እኛ እንወጣለን ፍቃድኛን ጠይቃችኋል እንዴ በፍቃዳችሁ መታችሁ ቤታችሁ ልጃቸው ከጠየቃችሁ እኮ ነው የመጣችሁ ልጁም እኛም መመጣ ስሞትን ማለበል አንዴ ስሞትን ማለበል ዝናሽ ይባላል ወይዘሮ ዝናሽ አንዴ ነው መጠይቁት እሺ ጠይቃ አሁን እንረጋጋና እንደውም እርሶ ባሉበት ነው ቀረጻውን የምናረጋው እንደውም አይወጡም ማንንም አይወጣም ቀረጻ እናረጋለን ቀረጻ ማናረግ ከሆነ ምን እንደምናረግ ያውቃሉ ማለት ነው ከ10 አመት በፊት እናት እንደዚህ ስትሆን የመጀመሪያ የገባችበት ሆስፒታል ታስታውሳለህ አይደል ፋይል አለ
ስለዚህ ከዛ ሆስፒታል ሄደን ነገሮችን መበርበር እንጀምራለን ማለት ነው ህግ ድረስ እንሄዳለን ከዛሬ 10 ዓመት በፊት እንግዲህ ወይዘሮ ይረም የታከሙበት ሆስፒታል ሄደን ፋይል እናወጣለን ጉዳዩን ህግ ድረስ እንወስዷለን መመርመር ትችላለህ ከዛሬ 10 ዓመት በፊት የተጠራጠርከውን ትንሽ የሆነ ነገር ካገኘ ማለት ነው ህግ ጋር ሄደ ክስ መስርተ የእሳቸው የጤና ሁኔታ ሆስፒታሉን ከሆነ ሆስፒታሉን መክሰስ ትችላለህ ማለት ነው ስለዚህ ስለምንድነው እኔ አሁን አንዴ እዚህ ጉዳይ ላይ ጄን ስላስገባው አላነሳም እንደውም እኔ የእሳቸው ሁኔታ ያጠራጠረኛል እንደውም ፍሮምሳ ያለ በጤና ምክንያት የመጣ ቀስ በቀስ ነው እንደዚህ ሆኖት ነው ያለው እኔ እንደውም በጣም እጠራጠራለሁ ታቸው እንደዚህ መሆን በሂደት የመጣ ሳይሆን የሆነ ሴራ ያለ ይመስለኛል ምናልባትም ማለት ነው ፍሮምሳ ሆስፒታል ሄደን አዲስ ምርመራ ማድረግ ሊኖርብን ይችላል የራሳችን ሆስፒታል ያኔ ልጅ ስለሆንኩ ነው ያኔ አረ ዝም በል እማዬ ይሄን እንዳታምኙ ይሄ ነገር እንግዲህ ማለት ሌላ ታሪክ ውስጥ ሳንገባ በቃ እንግዲህ የሚያረጉትን ያድርጉ ልጅ በቃ ምን ማድረግ አልችልም በቃ ተማክራችሁ ነው ችግር የለው ውድ ተመልካቾቻችን እንግዲህ ወይዘሮ ዝናሽ እንዲሁም የወይዘሮ ዝናሽ ልጅ ኤደን ፍቃደኛ ነን እሺ ምትፈልገውን ነገር ጠይቀንና ሂድልን ያሉት እንግዲህ እኔ ከ10 ዓመት በፊት ወይዘሮ የሮም የሄዱበት ሆስፒታል ሄደን ጉዳዩን እናጣራለን ወደ ህግ አካልም እንሄዳለን እንደነዚህ አይነት ነገሮችን ስል እንግዲህ ወይዘሮ ዝናሽ ልባቸው ተረባበሸ ምናልባት ውድ ተመልካቾች ወይዘሮ ዝናሽ የደበቁንም ነገር ይኖር ይሆናል እንግዲህ አናውቅም ማን ያውቃል እናቴን የከሰስካት ነው ምንም የደበቀችው ነገር የለም ማስጨነቅ አይደለም ኤደን ማስጨነቅ ሳይሆን ለምንድነው እንደዛ ስለቀረጻ ፍቃደኛ የሆኑት የሆነ ነገር አለ ወይዘሮ ዝናሽ እንግዲህ እህቴ በጣም ታሳዝነኛለች ደግም ነበረች የዋብ ነበረች ይሄው እንግዲህ አልጋ ላይ ከቀረች ወደ 10 ዓመት ሆኗታል እናታችን እንደሞተች አካባቢ ነው ይሄ ነገር የተከሰተው እና እንግዲህ እስካሁን መናገርም አትችል መንቀሳቀስም አትችልም እንግዲህ እንዳያሃት ነው አሁን መተ እንግዲህ አሁን ያለውን ነገር እንግዲህ ማድረግ ያለብንም ነገር እናደርግላታለን ያው ከመና መጀመሪያም ሄዳለች ሐኪም ቤት ምንም ፍንጭ መፍትሄ አልተገኘም እንጂ ሄዳ ነበር እንግዲህ ይሄ በሽታ ከየት እንደመጣም እኔ አላውቅም ኬዙን እንግዲህ ይሄው እዚህ ደርሳለች እንግዲህ አሁን እንኳን ትንሽ እንኳን የመናገር እንትኗ ትንሽ ይሻላል ይገባናል በፊት እንደዚህም ግልጽ አይሆንልንም ነበር አሁን የምትናገረውም ደህና ነው እንግዲህ እግዚአብሔር ይመስገን እና አሁን ከዚህ በኋላ ያለውንም ደግሞ እንታገለላታለን እንግዲህ እናንተም ተረዱናላችሁ እስከመጣችሁ ድረስ በፊት እንኳን ደስ ማላለኝ ነበር እንግዲህ የመጣችሁበት ምክንያት ግልጽ ስታረጉልኝ ጥሩ እንደሚሆን ነው ያው እንረዳዳና ይሄ ነገር የሚፈታበት ቦታ መዳን የምትችልበት ቦታ ካለ ያው ከልጇ ጋርም ሆነን ወስደን እናሳከማታለን እሷ ምስኪን ናት ምናልባት ይሄ ነገር በሆስፒታሉም ስህተት ሊሆን ስለሚችል ሆስፒታሉ ራሱ ሄደን ቼክ ብናረግ መክሰስም ካለብን ከሰን እንዲም ምርመራ እንዲደረግም ብናረግ እንግዲህ ሆስፒታልም ምን ያስኬዳል የሷ በሽታ ያው የሷይን ነው የሰፈሩ ሰው ቡዳ ነው ብታይ እንዴት አይነት ነበርሽ ከሰፈሩ ቆንጅዬ እንቡጥ ነበርሽ መታመር መታሳሳ ነበር ኮለደችም በኋላ ልጇም እንዴት የሚያምር ልጅ ነበር እንደው የሰፈሩ አይን ነው ባክ ይበላት የሷይን እርግጠኛ ሆኖ ነው ቡዳ እያሉ ያሉት ጥሩ አይደሉም እኛ ሰፈር ያሉት ብታያቸው መጥፎሽ ናቸው እንዲሁ ያስታውቃሉ እንደው ለሰፈሩም የምትኖርበት አይደለም መቼም የትን ሄደ ቤተሰቦቻችንን ቤት ትተን ቤተሰቦቻችን የተውልን ቅርስ ትተን የትን ሄደ እንጂ የምትኖርበት ሰፈር አይደለም ቡዳ ሰፈር ነው ብታይ የሆኑ የሚያስጠሉ ሰዎች ናቸው እዚህ ሰፈር መቼም እንኖራለን አብረን እንጂ እንደው አይን የበላት እሷ ያን የነበረችበትን ብታይ እኮ በስማ እንዴት እንደምታምር
አይን ይበላት እሷን የሷ አይን ጉዳ ሰፈር ነው ያለነው ሄደን እመቲ ነገር ይኖራል ወይዘሮ የሮምን እንግዲህ ላንቺ አክስትሽ ናት እሷን በተመለከተ ያው አክስቴኒ በጣም ነው መወዳት ብታይ በቃ እኔ ከተወለድኩኝ በኋላ ራሱ እሷ በጣም ነበር የምትንከባከበኝ እናቴ ያው አክስቴ ስራ ስለሌላት እናቴ ግን ስራ አላት እና እናቴ ስራ ስትሄድ አክስቴ ናት እዚህ ቤት ውስጥ በቃ ገላይና አጥባ ምን ብላ ምታሳድገኝ በቃ አመሏ ሁሉ ጥሩ ከጎረቤት የምትስማማ በቃ ወርቅ የሆነች አክስት ነው ያለችኝ እኔ እንደው ሳያት በቃ በጣም ነው እንደው ትምህርት ቤት እጂ እስከመጣ ራሱ በጣም ነው የምትናፍቀኝ በጣም ልጇ በሷ አልወጣም እንጂ በጣም ነው የምትናፍቀኝ ደግሞ እሱ ነው ያቃጠለ እንደዚህ የሚያደርጋት ይውልሽ አክስቴ ስለማይመለከትሽ ነገር አትወሪ ስለ ልጁ አትወሪ አይመለከትሽም እኔ ስለ አክስትሽ የምታውቂው ነገር ነው የጠየቅኩሽ እውነቱን ልንገር ብዬ ነው ሰኮ ስለማታውቅ ነው እባክሽን ይውልሽ ስነ ስርዓት እኔ እውነቱን ለራሴ ለስራይ ስለሚጠቅመኝ ነው ስለ ወይዘሮ የሮም የምታውቂውን ነገርኝ አልኩሽ ከዛ ውጪ ስለ ፍሮምሳ ነገርኝ ብዬሻለሁ አላልኩሽም የምታውቂውን ነገርኝ እሺ ያው ስለሷ በሽታም በዛው ልምጣለ ብዬ ነው እንዲሁ የምታውቂ እየሰማሽ ነው እና እንደዚሁ ነው በቃ በጣም ጥሩ ሰው ናት ጎረቤት ሁሉ ሰው ነው የሚወዳት በቃ ሁሉም ትንሽ አቤት ሆኖ ቢንከባከባት ምናምን ቆንጆ ነበር እንጂ እኔ ነኝ ደግሞ ያለዋት እናቴም አለቻት ምንም እኛ ነን ሲርባት ከስሯ ምግብ እየሰጠው ያጎረስኩ ያበላው እንጂ እሱ የትም እየዞረ ነው የሚውለው እኛ ነን የምንንከባከባት በቃ አይደል አክስቴ እኔ ነኝ የምንከባከባት ማበላት ማጠጣት እንደ ደግፈን ነው የትም ስገላውን አይደል እናቴ እኛ ነን የምናጥባት እንጂ እኛው ነን ተጋግዘን እርስ በራሳችን ተደጋግፈን የምንኖረው እኛው ነን እዚህ ቤት ነን እንግዲህ ያለነው እዚቹ ቤት አንድ ላይ የምንገባው አራታችንም ማለት ነው ወንድሜ ነው አክስቴ እኔ ነኝ ያለው አክስቴ that's በጣም ያሳዝናል እሷ ነገር እንደዚህ መሆኗ በጣም እኔ ያለችኝ እህት የሷ ብቻ ነበረች አለችኝ የምላት ማንንም የለን እርስ በራሳችን ነው እናት አባት ተውልን ቤት ውስጥ አንድ ተደጋግፈን በቃ እህቴ ተይ በቃ አረፍ በል በቃ ተይ አንቺ በጣም ያሳዝናል እንዲህ የምትሆንም አልነበረም ይሄን አህልም እንደዚህ ሆና መቆየትም አልነበረባትም እንግዲህ ያለንን ታግለናል የወሰድናት ማኪም ቤት ምንም ሊረዳት ይሄ ህመሟ ሌላ ኬስ ስለሆነ ነው እንግዲህ እዚህ የደረሰችው በክምና መዳን አልቻለችም በጣም ነው ማዝነው እቲ ምን ላርግሽ እንግዲህ እናቴ ፍሮምሳ እንግዲህ መጨናነቅ ስሜት ውስጥ ላይ ነው ማለት ከኔ ጋርም ሆኖ አንዳንዴ የሆኑም ነገሮችን መናገር እየፈለገ ራሱ የማይናገርበት ደረጃም ላይ ነውና እኔ በተለይ ወይዘሮ ዝናሽ ምናልባት ስለናንተ ቤተሰብ አሁንም ግልጽ ያልሆነልኝ ነገር አለ ካናናራችሁ ጀምሮ ያለው ነገር እናታችሁስ አባታችሁስ አንዳንድ ስለ ቤተሰቦቻችሁ ማወቅ ያለብኝ ይመስለኛል ፍሮምሳና ነገሮችን እንጃ ሊሸፋፍን አስበው አይደለም በርግጥ ግን የሆነ ጭንቀት ውስጥ ነው ያለው እሱም ማውራት እየከበደው ነው ስለ ቤተሰባችሁ እንድትነግሩኝ የምፈልገው ነገር አለ ማወቅ ያለብኝም ነገር አለ ስለ ቤተሰባችን ምን ታውቃለህ እነሱ የሞቱት የዛሬ 10 አመት ነው እንግዲህ እናታችን የሞተችው አባታችን ከሷ ቀደም ይላል 2 አመት እናታችን 10 አመት እሷ 12 አመት ነው አባታችን የሞተ ከዛ በኋላ እንደዚህ ልትሆን ስትል ነው ወይስ ከመሆኗ በፊት እንግዲህ እናታችን ከሞተች በኋላ ነው እሷ እንዲሆነችው 10 አመቷ ነው እንግዲህ እሷ እናታችን የሞተችው 10 አመት ያኔ በለቅሶ ሰዓት ነው እንግዲህ እናቴ ብትኖር ድን ነበር ያልሆንም ነበር ነው እንግዲህ ያው እናታችን ስትሞት በዛ በለቅሶ ሰዓት ነው እንግዲህ በዛ ውስጥ ምን እንደነካት አናውቅም እንግዲህ የለቅሶ ሰሞን ነው ያም እንዲቀስቀስ ያለ
ስለናቷ ነው እያለቀሰች ያለችው። እንግዲህ አሁን 10 ዓመት የሞተችው እናት አስታውሰሽ አልቀሰሽ ራስሽን አታሳመሚ በቃ እነሱ ይረፉበት እና ያው እንግዲህ እናታችንም አባታችንን ይሄንን ቤት ተተውልን የእናት አባታችን ቤት ነው ይሄ ተተውልን ይሄዱት ማለት ነው እዚሁ ነው እንግዲህ አንድ ላይ የምንኖረው የየራሳችን መኝታ ቤት አለን እንጂ ሳሎናችን እቺ ናት እንግዲህ የምታየው ማለት ነው እና ያው እንግዲህ አሁን የምንተዳደርበት እኔም ሰራለኝ እሷ ተማሪ ናት ያው መስራት አልቻለም በሷ የተነሳ እኔም ሰራው ውላለሁኝ እሷም ትምህርት ቤቷን የምትውለው እንግዲህ በምን ተተዳደራላችሁ ብለ ብትጠይቅኝ አሁን እኔም ሰርቼ ማመጣውን እና ያው ቤተሰብ ባለ 3 መኝታ ኮንዶሚኒየም አለ የዛ ክራይ ይመጣል በሱ ነው እንግዲህ እየተዳደረን ያለነው እንግዲህ ይሄ ነው ያለው የቤተሰባችን ያስቀመጡልን ቅርስ ያኖሩልን ቅርስ ይሄ ነው በዚህ ነው እየኖርን ያለነው ያው የቤት ክራይ የለብንም ያቺ ቤት ክራይ ትመጣለች እኔም ሰርቼ ማመጣውን አንድ ላይ አድርገን ያው እንኖራለን ማለት ነው የእርሶስ ባለቤት እኔ ባለቤትም በህይወት የለም ያው ከማት እያለችን ያው እኛን እንደ ቤተሰብ የምትለው ስለሚገባን ነው ለፋችልኝ ደከመችልኝ ነው የምትለው እንግዲህ ይሄ ነው ያለው በዚህ አቅም ነው የምንኖረው እግዚአብሔር ይመስገን በልተን እናድራለን ይሄ ልጅም እሷን በማስታመም ተምሮ ትምህርቱን ጨርሶ ስራ መያዝ ባለበት ሰዓት የሷ መታመም እሱም ሊሰራ አልቻለም እሷን እያስታመመ ነው አንደኛ ትምህርቱ አንደኛ ጎበዝ ነበር ጎበዝ ነበር እኔም ተመርቄያለሁ ሐዋሳ ዩኒቨርሲቲ ነው የጨረስኩት ያው ወደ ስራ ያልገባው ብዙ አፕላይ አድርጌያለሁ ወደ ስራ ያልገባው እሷን ጥዬ መሄድ ስላልፈለኩ ነው ያው ሟልት እንደዚህ እንጂ ስራ መስራት ምናምን ይችላል ብዙ ቦታዎች ጠርተውኝ ነበር አይ በትርፍ ጊዜ መስራት ይችላል በትርፍ ጊዜው ይችላል ማለት እኔ ከትምህርት ቤት ስመጣ እኔ ነኝ መንከባከባት ወጥቶ እዛ ከጓደኞቹ ጋር ድንጋይ ላይ ከሚቀመጥ ስራ ፈልጎ መስራት ይችላል ዝም ብሎ እኔ በሁለታችሁ መሃል ያለ ጸብ አልገባኝም እሺ ካሁን በኋላ አትናገረው እባክሽን እንዴ ለምንድን ነው የምታባብሽው እናትየው እውነቱን ነው ነገርኩ በቃ አንቺ ተይ እቴ በቃ ተይና ወደ ውስጥ አናስገባትም እኔ አናስገባትም እናት መጻፍ ይችላሉ አይደለ በጣም ጥሩ አንዳንድ ነገሮችን ያግዙናል ማለት ነው ስለዚህ መጻፍ ይችላሉ አይደለ ወይዘሮ ይሮ መጻፍ ይችላሉ ሐሳቦትን መጻፍ ይችላሉ በጣም ጥሩ ችግር የለውም እርሱ አያውሩ ከሆነ ባላ ስክሪፕቶና ወረቀት ይዘን እንመጣለን ችግር የለውም ስክሪፕቶና ወረቀት ይዘን እንመጣለን ማዘር ችግር የለውም ሰላም ጽፍ ነው ስክሪፕቶ እኔ የወይዘሮ የሮምን ሐሳብ መስማት ፈልጋለሁ ምን ሐሳብ አለ ይሄው ያለውን ሐሳብኛ እየነገርን አይደለም ስለምን ትጽፋለች አሁን ምንድነው ጻፊ የምትላት እባክን ወረቀትና ስክሪፕቶ ካለ አንጣልኝ የለውም አለ አይ ትማሪበት የለም እንዴ እባክን ወረቀትና ስክሪፕቶ ካለ ላስቸግር ፍሮምሳ እሺ አለ አመጣለሁ አሁን ምንም አንዳረቀም እንትን እኮ ምሳል በላችሁ ማክስቴና ነግሬ ለኔ ነኝ ያለዋት እና ምሳና ብላት ይብቃን ምሳላ ብላት ደከማት ችግር የለውም ይሄው እኮ ራሱ ግርጥት አለ ደከመሽ አይደል ምሳ በልተሻል ልጅሽ ምሳ እንብላ በና አሁን ምንድነው መሳለፋት እሺ መልሰው ያንን ወረቀት አስቀምጦ ፍሮምስ አስቀምጦ ይሄን አይ ወይዘሮ ዝናሽ ለምንድን ነው እንትን የሚሉት አስቀምጦ ባክን በጣም ጥሩ አንድ የምጠይቃችሁ ጥያቄ አለ እንድትመልሱልኝ የምፈልገው ነገር ኮንዶሚኒየሙን ከቤተሰቦቻችሁ በውርስ መልክ ነው አይደል የተቀበላችሁት? በውርስ ነው።
ስለዚህ ሌላ ከኮንዶሚኒየሙ ውጪ ከቤተሰባችሁ የወረሳችሁት ውርስ የለም? ከኮንዶሚኒየሙ ውጪ የምንኖርበት ቤት ነው፣ ሌላ የለም። ከዚህም ውጪ ከዚህ ውጪ ምንም የለም። ምናልባት ጌጣጌጥ የለም ሊሆን ይችላል። የለም። ቆይ አንዴ ችግር የለውም ማዘር ችግር የለም። ስለዚህ ምንም ነገር የለም። የለም። ወይዘሮ ዝናሽ እርሶም ከናቱ ወይም እናቱ እንግዲህ ለእርሶ በግልም የሰጠችውት ምንም አይነት ንብረት ሆነ ምንም አይነት ጌጥ የለም? የለም። ምንም የለም። ለጌታ ለኔ የምትሰጠው ምን ጌጥ አላት? እሷም አታውቀው፣ እኔም አውቀው ምን አለ? ምንም ጌጥ የለም። የት ሄደ ታዲያ? እኔ አሁን ደግሞ ወደ ጌጥ መጣችሁ እያላችሁ ደግሞ አሁን ብዙ ጌጥ ነበረ አንቺ ነሽ እያለችኝ ነው አይደለ? እኔ ጠፋ በቃ የለም ማለት ነው። ከጠፋ ነው። እኔ ጋር ምንም የለም። ስለዚህ አሁን ለምሳሌ እኛ እንግዲህ ምናልባት ይሄ ሊደብሮት ይችላል እርሶ እንግባ ለሎት ሳይሆን እኛው እርሶ ክፍል ውስጥ ብንገባ ምንም አይነት ጌጥ አናገኝም? እርግጠኛ ነዎት? ምንም ጌጥ የለም። ሲጀመር አንተ ጋዜጠኛ እሷን ለማሳከም አይደል የመጣው? ጌጥ የቤት ውርስ ቤት ምናምን አገባ። አሁን እኮ ያንተን ያልካለ እያደከመሽ እኮ ነው። ቆይ አንተ ምንድን ነው የምትፈልገው? አሁን የመጣህበት እርዳታ ድርጅት ነው፣ ልናሳከም ነው የመጣነው፣ ልንረዳት ነው እሷን አልክ። አሁን ደግሞ ስላለው ንብረት እየመረመርከን ነው። ምንድነው አንተ? ምንድነው ዝም ብለህ በድርጅት የመጣው በጋዜጠኝነት ነው? አልገባኝም። ይሄ ቅድም እኮ አግባብተን እዚህ ደረጃ ደረስነው እኮ ልረዳ መጣሁ ብለህ ነው። ይልቅ አታድክማት በቃ በጥያቄ አታድክማት። በቃ ልትረዳን የመጣነው እርዳታህን የምትረዳውን እኮ ተቀበለና እርዳት ትታከም ትዳን እህቴ እያልኩኝ ነው የምታደርግላት ነገር ካለ። አሁን እኮ ስለ ቤት ዕቃ ስለ ጌጣጌጥ እያልክ ነው። እኔ ልጻፍልሽ አክስቴ። ቁጭ በይ። እኔ ይገባኛል እሷ የምትለው ነው ልጻፍልሽ። እኮ ምን ጻፍላት? ቆይ አንዴ እስክሪፕቶ ከምትጽፍ ያለ ቆይ እኔ ልጻፍላት። ችግር የለውም። አይገባህም እንኳን ይሄው አሁን ይሰራል። በእርዳታ ድርጅት እንትን ብሎ ጋዜጠኝነቱን የሚያካሂድ ኮረዝም ባይሞቴ ገና ጠልቋል መጨረሻ ምን ታያለህ? እኛ ዝም አለ ማስወጣት ሲገባን እኮ ነው ዝም ብለን እኮ ቁጭ ብለን ከሱ ጋር እያወራን ያለነው። አያው ብዙ ሰዓት እየፈጀን እኮ ለምን ነው ያልጽፍ ችግር የለውም። ጽፋ ሰጠሽ ማለት ነው። እስቲ ይነበብልን። የእናቴና የአባቴ ብዙ ሀብት ነበር። እኔ ላንብብልህ አንዴ የእናቴና የአባቴ ብዙ ሀብት ነበር፣ ቤትም ነበር፣ ሌባ ቤትም ነበር ሌላ አይደለም፣ ቤትም ነበር ሌላ ነው። ሌባ አይደለም፣ ቤትም ነበር ሌላ ሸጬ ጉደለ እስቲ